ቅዱስ ምንድነው በእናትህ ቀስበል ስንት ጊዜ በቃ ስንት ጊዜ መስዋዕት የከፈልኩት እግዚአብሔርን አንጋጥጬ ያለቀስኩበት ልጄን እኮ ነው የሰጠዋል። ነገረ ስራ ሁላ ስላላማረኝ ሙሉ ለሙሉ ነኝ ውስጤ አላመነም። ታገተ የሚለው ነገር አላያዘሽም። አዎ እንደዛ ነው። በስ ጥራት እስኪናት ይዋል ጥራት እኔን የሚጣሉት እሱን የሚጣሉት ለማንኛቸው ነገ ከነገ ወዲያ ልጄ አንድ ነገር ሲጎልበት እያሰቃዩ እንዲያሳድጉት። ሰላም ውድ ቤተሰቦቼ እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ በአዲስ ቪዲዮ በአዲስ ኬዝ እና በአዲስ ቦታ አገኛለሁ። እንደተለመደው ይህ የኔ ቻናል ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአጽንኦት እጠይቃችኋለሁ። ሁሌም እንደምለው ደግሞ ሱፐር ቻት እና ሱፐር ስቲከር እየሰጣችሁኝ ያላችሁ ቤተሰቦች እጅግ በጣም አመሰግናለሁ። ይህ ለኔ በጣም ትልቅ ነገር ነውና ሁሌም ምስጋና ባላችሁበት ይድረሳችሁ ለማለት እወዳለሁ። እንግዲህ ቤተሰቦቼ አንድ ቤት ውስጥ እገኛለሁ። እዚህ የተገኘሁበት ምክንያት ትንሽ ችግር ተፈጥሯል። እዚህ ቤት ውስጥ የተፈጠረውን ችግር በዝርዝር ላስረዳህና ሁኔታውን አንተ መፍታት ማገዝ መርዳት የምትችለው ከሆነ እንድትረዳኝ እንድታግዘኝ ነው የምፈልገው ብለውኝ እንግዲህ ከእናታችን ጋር እገኛለሁ። ምንድነው ያጋጠማቸው፣ ምንድነው የሆነው፣ ምንድነው የተፈጠረው የሚለውን ባንደበታቸው የሚነግሩን ይሆናል። እናንተ ሁሌም እንደተለመደው ላይክ አድርጋችሁ ነው ይሄንን ቪዲዮ መጀመር ያለባችሁ። ለወዳጅ ለዘመዶቻችሁ ይህ ቪዲዮ ያስተምረዋል፣ ይሆነዋል፣ ይጠቅመዋል ለምትሉ ሰው ደግሞ ሼር ማድረጋችሁን እንዳትረሱ። ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ። ሱፐር ቻት እና ሱፐር ስቲከር ደግሞ በደስታ እንቀበላለን። ከናንተ የመጣ የትኛውንም ነገር እኛ እንቀበላለን። አገር ውስጥ ያላችሁ ሰዎች በተቻላችሁ አቅም VPN አብረታችሁ ብታዩ እጅግ በጣም ተጠቅሙናላችሁ። ካልቻላችሁ ግዴታ አይደለም። ስለያያችሁ ላይክ ስለምታረጉ ሼር ሰብስክራይብ ስለምታረጉ በጣም ደስተኞች ነን። እንግዲህ ውድ ተመልካቾቻችን የተገኘውበት ኬዝ ምንድነው እንዴት ነው የሚለውን ከእናታችን ጋር ቆይታ የምናረግ ይሆናል ማለት ነው። እናንተም እንደተለመደው አብራችሁን ቆዩ። እናቴ እስኪ በመጀመሪያ ራስዎትን ያስተዋውቁልኝ። አንቱ ልበል አንቺ ልበል አላወኩም፣ ይቅርታ መዳፈር እንደሆነብኝ ብዬ ነው። ችግር የለም አንቱ ማለት ትችላለህ፣ ትልቅ ሰው ነኝ። እሺ ከስሞት ልጀምርና ማን ልበል እንተዋወቅ? ወይዘሮ አሰፉ እባላለሁ። እሺ ወይዘሮ አሰፉ፣ መጀመሪያ ሲደውሉልኝ ትንሽ ጭንቀትም መረበሽም ነበርና ምንድነው ያጋጠመውት ነገር? ምንድነው የተፈጠረው ነገር? ልጅ ጠፍቶብኝ ነው። በጣም ጨንቆኛል፣ ተረብሻለሁ በጣም። ልጅዎት ሰው ወስዶት ነው ወይስ ራሱ ጠፍቶ ነው? ምንድነው የተፈጠረው ነገር? እሺ ያጋጠመውትን ነገር እስኪ ሁሉንም ከመጀመሪያው ጀምረው ይንገሩንና መፍትሄ እንፈልግለታለን። ከመጀመሪያው ጀምሬ ስነግርህ እኔና ባለቤቴ በጣም የምንዋደድ ባልና ሚስት ነበርን በጣም እና ተጋብተን አንድ ላይ እንኖር ነበረ። ደስ የሚል ህይወት ነበረን። ግን ገንዘብ አለ፣ እኔም እሰራለሁ እሱም ይሰራል። ግን በመሃል አንድ ነገር የጎደለን ነገር ነበረ። እሱም የጎደለን ነገር ደግሞ ልጅ ነበረ። ልጅ በጣም አንተን ማግኘት አልቻልንም። ያልተስናልነው ስለት የለም፣ ያልሄድኩበት ገዳም የለም። በህክምና በምንም በብዙ ቦታዎች ሄድኩኝ። የባህል ህክምና ምናምን እንትን አልኩኝ። በቃ አልቻልኩም፣ ልጅ ማግኘት አልቻልኩም። ከዛ የኔ ቤተሰቦች ያው ለኔ ነው ጸሎት የሚያደርጉ። ከኔ ችግሩ ከኔ ይሆናል ምናምን ብዬ እሱን እንዳላስወቅስ ከኔ ይሆናል ችግሩ እስኪ ታገሱ ምናምን፣ ለምን ሌላ ፈተሽን ሌላ አታገኙ ምናምን ይላሉ። ምናልባት ከኔ ይሆናል ችግሩ፣ ከሱ ላይ ሆን ይችላል። የሱ ቤተሰቦች ደግሞ ለምንድነው እሷን ፈተህ ሌላ ማታገበው? ዘር አልባ ለምን ትሆናለህ? እሷ ዘር የላትም፣ ለምን እሷ ከሷ ጋር ሙጥኝ እንዳልክ አናውቅ ምናምን ብለው እህቶቹ፣ በተለይ ደግሞ እናትና እህት በጣም ከባድ ነበር ለሱ ማለት ነው። እና ይቅርታ አድርግልኝ በጣም። ከዛ ፍታ ሲሉት እሱ አልፈታም ማለት፣ ምክንያቱም እኔና እሱ በጣም ትልቅ ፍቅር አለን። በብዙ መከራ ማለት ከመጀመሪያው ይሄን ሁሉ ነገር ስንመሰረት ብዙ ነገር አሳልፈናል፣ ብዙ ስቃይ አሳልፈናል ሁለታችንም ማለት ነው። በዛ ስቃይ መሀል ግን የኔ ቤተሰቦችም የሱ ቤተሰቦችም የሉበትም። ከዛ ነገር ውስጥ ሁለታችን ያፈራነው ነገር ልክ ነገሮች ሁሉ ሲመቻቹልን የሁለታችን ቤተሰቦችም መጡ ማለት ነው። እና በቃ እሷ እህትየዋ መጣ
ስትመጣ እኔን ገለማ አምጣኝ ነው የምትሄደው። ቻትወልድ ምናምን እናትየው መጣ በስነ ስርዓት እንኳን አዋርተውኝ በስነ ስርዓት በልተው ጠጥተው ምናምን አይሄዱም። እኔን የሆነ ሳይነቁሩኝ ሳይገላምጡ አይሄዱም። እና በሱ እንደውም እኔ የሆነ ቀን በቃ እሱም በጣም ስለሚያፈቅረኝ ስለማፈቅረው እኔም ለምን አንለያይም? ምናልባት ከኔ ችግር ይሆናል ወይም ደግሞ ሌላ ቦታ ለምን አትወልድም ምናምን አልኩት ማለት ነው። እሱ የሚለው ምን እንደሆነ ታውቃለህ? በቃ ልጅ ከፈጣሪ ነው የሚሰጠው። እኔና አንቺ ባል ነው ወይም በደከም ነው ወይም በገንዘብ ምናምን አይደለም፣ አይመጣም። እኔና አንቺ መጀመሪያ ከመሰረቱ ጀምሮ የነበር ነው እኔና አንቺ ነን። ግን አሁንም መለያየት የለብንም። እስከ መጨረሻው ድረስ አብረን እናያለን። እግዚአብሔር አንድ ቀን ይሰጣል። ተስፋ አለው በጣም። እኔ ግን ተስፋ ይጨልመው ነበር በነገር ላይ። በቃ ብዙ ነገር ሞክሬያለሁ። ግን እሱ እንዲኖረው ፈልግ ነበረ። ልጅ እንዲኖረው ፈልጋለሁ። ደስተኛ እንዲሆን እፈልጋለሁ። ከዛ በቃ እሱ በቃ በዛ እኔ ነጋዴ ነኝ፣ እሱ ደግሞ የመንግስት ሰራተኛ ነው ብያለሁ። አንዲት አጋዥ በቃ ማታ ደክሜ ምናምን ስለምመጣ አጋዥ ያስፈልገናል ምናምን ተባብለን ሁለታችንም ተመካከርና ሰራተኛ ቀጠርን ማለት ነው። ከዛ አብራን ረጅም ጊዜ አብራ ብዙ ነገር ተሰቃይታለች። እሷም እንደኛ በእኛ ልጅ ማጣት ምናምን እና ከእንደገና ደግሞ እኔ ሌላ ቦታ ላይ ሰርቻ ቃለው ትላለች። የእናንተ ፍቅር ደግሞ የተለየ ነው። ልጅም ሳይኖር የሆነ ነገር ሳይኖር እንደዚህ ፍቅራችሁ እንትን ካለ ነገ ከነገ ወዲያ ደግሞ ልጅ ሲጨመርበት ምን እንደምትሆኑ ማሰብ ነውና ብላ በቃ ብዙ ነገር እንትን ትለኛለች፣ ታግዘኛለች። በጣም ጥሩ መልካም ልጅ ናት። ከኛ ጋር ረጅም ጊዜ አብራ ኖራለች። ከዛ በኋላ በመሀል ባለቤቴን አጣሁት። ስለዚህ ይሄ ሁሉ ችግር የደረሰው በአለመውለድሽ ነው ማለት ነው? አዎ። ከዛ አብረን እየኖረን ልጅ በቃ ቤተሰቦቻችን ተው ናቸው ማለት በቃ እነሱም የኔና የደሱን ደስታ ማደፍረስ ነው የፈለጉት። ከመጀመሪያው ጀምሮ እንዳልኩ በቃ ደስ የሚል ስሜት የላቸውም የሁለታቸውም የኔም የሱም። ስለዚህ ምን ወሰንን? የኔም ያንቺንም ቤተሰቦች እንተዋቸውና በራሳችን ኑሮ እንኖር ምናምን ተባባልን ማለት ነው ቁጭ ብለን። ከዛ እስከ 3 አመት ምናምን አልተገናኘንም። የሱም ቤተሰቦች አናገኛቸውም፣ የኔንም እንደዛው። ምክንያቱም በጣም አስጠላ ናቸው። በቃ ደስ የሚል እንትን አልነበረም የነበራቸው። ተውናቸው እነሱም በተረጋጋሚ ያን ነገር ማንሳታቸውንም አይተውም። ልጅ ከፈጣሪ እንጂ በሰው ጭቅጭቅ አይደለም የሚመጣው። ግን መሀን ሆናችሁ ነው እናንተ ወይስ በምክንያት ነው ይሄን ያህል ጊዜ ስትቆዩ ልጅ ያልመጣው? በመሀላችሁ እግዚአብሔር ስላልፈቀደው ነው እንጂ ተመርምራችሁ ነው ችግር የለባቸው? አዎ ሁለታችንም ተመርምረናል። ችግር የለም። ውጪ ድረስ ሄደናል። ባይገርም ገንዘባችን ሁሉን አውጥተናል። ግን በዛ ባወጣ ነው ገንዘብ እንዲሰጠን በቃ የሆነ ጉጉት ስላለን ሰውላላችሁ ነበር የምንባለው የትም ቦታ በምንሄድበት ቦታ። ግን ጊዜው ስላልሆነ የሱ ፍቃድ ስላልሆነ እኛ ቸኮልን። የሱን ቤተሰቦች ቸኮሉ በቃ እስከሚኖረን ድረስ ማለት ነው። ከዛ ትተን መኖር ጀመረን ራሳችን። ማን ሆነ መሰለ? ባለቤቴ እና ሰራተኛ እኔ፣ ሶስታችን ብቻ አብረን መኖር ጀመረን። ከዛ አንድ ወዳጄ እንደው ባልሽ በቃ አይቀየርም፣ ጥሩ መልካም ባል ነው ያለው ምናምን እና አንድ ነገር እስኪ ልምከርሽ ምናምን ነገር አለችኝ። እሺ ብዬ የሆነ ቡና እያፈላን ምናምን እየጠጣን ነው። የሆነ ገዳም ታምረኛ ገዳም አለች እና እንሂድና እዛ ተስለሽ ነኝ ምናምን ነገር አለችኝ ማለት ነው። እሺ ብዬ በቃ ምንም ነገር ለሱም ራሱ አላማከርኩትም፣ ምንም አላልኩም። ተነስቼ ሄድኩኝ። ሁለቱን ትቻቸው ሄድኩኝ። ከዛ ተስዬ መጣሁኝ። በአመቱ ልጅ ከሰጠኝ ይሄንን አመጣለሁ የራሴ የምችለውን ነገር ተስዬ መጣሁኝ። ከዛ የሚገርም ታምር ተፈጠረ። በቃ ያ ለቅሶ ያ ሀዘን ባይገርም ጎሎብኝ ወይም ደግሞ ተቸገረ መበላጥቼ ምናምን አልነበረም። የማለቅሰው ሁሌ ያለቅስ ነበር። የማለቅሰው ለምንድን ነው ልጅ ማሰጠኝ ነበረ ጸሎቴ። ግን እግዚአብሔር እንደሰው አይደለም። ጥሩ ነገር ተፈጠረ። ደስ የሚል ጊዜ። ያንን ጊዜ ተመልሼ ሳስበው ራሱ ይገርመኛል። በቃ አረገዝኩኝ። ደስ ይላል። እንዴት ልበል፣ ደስቴ ወደር አልነበረውም። ከዛ መጀመሪያ ጊዜ የሆነ እኔ አላወቅኩትም ነበር። ጉዝምኛ ስራ ይሄን ነው በቃ ትችዋለሁ። እርሹ ለሱ ለፈጣሪ ስጩ። በቃ ለዚህ ገዳም ሄደሻል፣ ከዚህ ቦታ ሄደሻል፣ ስለዚህ ለእሳቸው ስጫቸውና በቃ እንትን በይ ስራሽን ስሪ ምናምን አለችኝ። ጓደኛዬ ናታችሁ ወዳጅ ያልኩ ማለት ነው። ግን አንቺ ተስፋ ቆርጠሽ ነበር? ተስፋ ማለት ስለቱን ተስያለሁ፣ አልቆረጥኩም። አንድ ቀን እንደሚሰጠኝ ተስፋ አለኝ። ግን በፊት የእድሜውስ ጉዳይ አሁን ብዙ ጊዜ እድሜ ለወንዶች ችግር የለውም እንዳልሽው 60 ዓመቱ ሆኖ ሊወልድ ይችላል። ግን
ሴቶች እስከ 40 ዓመታቸው ምናምን ነው የሚወልዱት 41 ነገር ነውና ወደዛ አንቺ ተጠግተሽ ነበረ? አዎ ተጠግቻለሁ። ግን ምን መሰለ ተስፋ ያደረኩበት ምክንያት ዶክተሩ ትወልጃለሽ ብሎኛል። ከአንድም ተደጋጋሚ ዶክተር ብሎኛል። በቃ ተስፋ አድርጌያለሁ በእነሱ ትወልጃለሽ ስለተባልኩ በቃ እወልዳለሁ። እድሜም ያሳስበኛል አያሳስበኝም ማለት ነው። ትወልጃለሽ ተብለሽ ችግር የለውም ባንቺም ችግር የለም በባለቤትሽም ችግር የለም ተብሎ ያለ መውለዱ ነገር ከመንፈስ ጋር የተያያዘ ነገር ይሆን? አሁን አንዳንዴ እንትን ይደረጋል ማህፀኗን አሰርኩት ምናምን እያሉ የሚያወሩ መንፈስ ምናምን አለና ከዛ ጋር የተያያዘ ይሆን? አይ የተያያዘ ነገር የለውም። ግን አንዳንዴ ምን የተያያዘ ነገር ምናምን ሳይሆን እግዚአብሔር ካልፈቀደ ምንም አንድ እርምጃ ራሱ መራመድ አትችልም። በቃ ስለዚህ እሱ አልፈቀደውም። እሱ በፈቀደ ሰዓት ይሰጣል። ይሄ የእምነት እኔን በነገር ላይ እኔን ጠንካራ ለማድረግ ፈልጎ ነው እግዚአብሔር። በቃ ወደ መንፈስ እንድመለስ በቃ ትኩረቴ ቤተክርስቲያን ሰንበት እሄዳለሁ። ከዛ ደግሞ ወደ ስራዬ ምናምን አላስቀድስም ምናምን የነበረው ማለት ነው። ወደዛ እንድሳብ በቃ እንዲሄድ ለራሱ እንዲያደርገኝ ፈልጎ ነው እንደዛ ያን ምክንያት የፈጠረው። ገባ አይደለ እንጂ የተሳሰረ ነገር ምናምን ይሄ ባዕድ አምልኮት ነገር ምናምን የለም። እና ከዛ ገዳሙ ከሄድሽ በኋላ ግን ሄድኩኝ። ከዛ የወር አበባዬ ቀረ ማለት ነው። ምንም አልጠበቅኩትም። እሱንም ቦርቦር ይመጣል ግን እረስቸዋለሁ ማለት የተለመደው አይነት። አዎ የእድሜም ጉዳይ አለ። ገባ አይደል በቃ ከዛ ጋር ተያይዞ ቀርቶ ነው ምናምን በሚል እንትን ነበረኝና የሆነ ስራዬን ነገሮችን ተወት ብዬ ስራዬን መስራት ጀመርኩኝ። በመሀል በቃ ወፈረ ሰውነቴ። ሲወፍርባት ለምን ቼክ አናረግም ሐኪም ቤት እና እዚህ ቅርብ ጤና ጣቢያ አለ ምናምን አለችኝ። እሺ ብዬ በቃ ምንም አላልኩም። ዝጊውና እኔ እንሄዳለችኝ። እሺ ብለን ሄድን። ሲሄድ የ3 ወር ነፍሰ ጡር ነሽ ተባልኩ። እስከ 3 ወር ድረስ አላቅም የነበረ። ከዛ በቃ እዛው ራሱ እንዴት እንደሆንኩኝ እንዴት ዶክተሩ እንዴት እንዳቀፍኩት እንዴት ባሌ እንደጠራሁት እሱ ራሱ ከነ እንዴት ልበለ እንዴት እንደመጣ ስራውን ሁሉ ትቶ ነው እየሮጠ የመጣው ወደ እኔ ማለት ነው። ከዛ ተደሰትን። ልጃችን መጣ። አሪፍ ህይወት እየጀመረን ኖርማል ነው። አሁን ብዙ ጊዜ በእድሜ መጨረሻ ለሚመጡ ልጆች ትንሽ በጣም ፈጣን የሆነ ቆንጂዬ ልጅ ጥሩ በቃ ደስ የሚል ልጅ ነው የሰጠን እግዚአብሔር። ምንም ከዛ የተያያዘ በርግጥ እድሜ ሲገፋ ትንሽ እንትን ያለ ልጅ ምናምን ነው ይባላል። ግን የኔ ጤነኛ ፍጹም ጤነኛ ልጅ ነው። አባቱም ደስተኛ ሆነ፣ እኔም ደስተኛ ሆንኩኝ። በደስታ እየኖርን በመሀል ባለቤት ታመመብኝ። በጣም ታመመ ከምል በላይ። በሱ ገንዘቤንም ሁሉ ነገሬንም በቃ አውጥቼ እንትን አልኩኝ። ግን ሊተርፍልኝ አልቻለም። ባለቤቴ አረፈ ማለት ነው። ከዛ በኋላ እኔ ህይወቴ ሁሉ ተመሰቃቀለ። የነበረች ማናት መሰለ ልጄና ያቺ ሰራተኛ ነች ያለችው አጋዢ። በቃ አብረውኝ የነበሩት እነሱ ናቸው። እኔ በጣም ታመምኩኝ በጣም። ከዛ አይገርም እንደዛ ተደስተን ራሱ ቤተሰቦቻችን ስላልነበሩ ማንም ስላልነበረ እሷ ናት አጠገቤ ነበረችው የቤት ሰራተኛ። አዎ ከዛ ከሷ ጋር አብረን መኖር ጀመርን። ሳስበው በቃ እያመመኝ መጣ። ጉልበቴም እየደከመ መጣ። በቃ ህመሙ ባሰብኝ። በተለይ እሱ ካለፈ በኋላ አልቻልኩም። ከዛ አንድ ነገር ማሰብ ጀመርኩኝ። ልጄ ህፃን ነው። ምን ማድረግ አለብኝ? እንዴት ነው ማረገው? ልጄን የት ነው ማረገው? ማን ነው የሚይዘው? እኔ እንደው አሁን ድንገት ብሞትስ? ልክ እንደ ባለቤቴ ብሆንስ? የሆነ ነገር በቃ እግዚአብሔር ብቻ አላቅም። ጸሎቴ ምን እንደሆነ ታውቃለህ? ልጄ አንድ እድሜ አንድ የሆነ ትንሽዬ ቀን ስጠኝ ቢያንስ አድጎ እስከሚመረቅ ምናምን በቃ እንደዚህ አይነት ህልም ነው ያለኝ እና ማንም እንደሌለው አውቃለሁ ከጀርባ። ስለዚህ እኔ ማለት አሁን ባለቤትሽ ሲያርፍ አንቺም አሞሽ ነበር ማለት ነው? አዎ በጣም። ባለቤትሽ እንዳመመው ነው ወይስ የተለየ ህመም ነው ያመመሽ እንጂ? አይ አንደኛ በሱ ሀዘን በጣም ተጎዳው። ምክንያቱም እናቴም አባቴም ወንድሜም አማካሪም ሁሉ ነገሬ ነው። አንድ ሰው የምትወደውን ሰው ስታጣ ስሜቱ ምን እንደሆነ ከባድ ነው። ለሚያውቀው ብቻ በነበረበት የነበረው ሰው ብቻ እዚህ ቦታ ላይ በእኔ ጫማ ላይ ያለ ሰው ብቻ ነው የሚረዳኝ። ገባ አይደለ? በዛ ምክንያት በሀዘን ምክንያት ታመምኩ። ህመም በቃ አልቻልኩም። ባለቤትሽ በምን ምክንያት ነበር የሞተው? ባለቤት የሞተው ቲቪ የሚባል በሽታ ለረጅም ጊዜ አላወቅነውም ነበር።
ከዛ አልጋ ላይ ሲቀር በቃ ሐኪም ቤት ምናምን ሲሄድ በጣም ህመሙ ሲጻናበት ቲቪ እንደሆነ ገባን። በመድኃኒትም በህክምናም በምንም ሊድን አልቻለም። ባሌ ማለት ለኔ ህይወቴ፣ ነፍሴ፣ ፍቅሬ ነበር። በጣም ይቅርታ። ይገባኛል ሐዘኑ አሁንም ድረስ እንዳለ ነውና በቅርብ ጊዜ ነው የሞተው ወይስ ትንሽ ቆይቷል? መቼም አይጠፋም፣ ትንሽ ቆይቷል። ግን ለዘላለም ከኔ ጋር ነው የሚኖረው፣ ህመሙም ሐዘኑም ሁሉም ነገር። ይቅርታ በጣም ያው ባለቤት ሲሞት እርግጠኛ ነኝ ብዙ ነገሮች ሌላ ቅርጽ ሊይዙ እንደሚችሉ ይገባኛል፣ እረዳለሁና ከዛ ከሞተ በኋላ ምንድነው የተፈጠረው ታዲያ? ባለቤት ከሞተ በኋላ ሁሉንም ነገር ለልጅቷ አውርሼ ልጄ እንድትንከባከብልኝ። ለምን? ምክንያቱም ፈራው ልጄ ያለ እናት ያለ አባት እንዳይቀር፣ እኔ እንዳልሞት ፈራው። በየቀኑ ተኝቼ ስነሳ ራሴን አላምነው እሞታለሁ ብዬ። ምክንያቱም እንዴት ልበል በቃ አሞኛል። እሱ ከሞተ በኋላ ጤነኛ አይደለሁም። ነገ ከነገ ወዲያ እሞታለሁ፣ ልክ ተኝቼ ስነሳ የሆነ ነገር እሆናለሁ እያልኩ በጭንቀት አበድኩኝ። የሱ ቤተሰቦች የማይሆኑ ናቸው፣ አይሆኑም። እንኳን ለልጄ ቀርቶ ለገዛ ልጃቸው የማይሆኑ ሰዎች ናቸው። ስለዚህ ምን ማድረግ አለብኝ? በእኔ ቦታ ብትሆኑ በቃ ያለኝ አማራጭ ለእሷ መስጠት ነው። እሷን ሰጥቼ ቢያንስ እሷ ትንከባከበዋለች ብዬ አሰብኩኝ። ቆይ ልጅሽ ብቻውን እንደሆነ ገብቶኛል፣ ተረድቻለሁ። ግን አንቺ ምን እያመመሽ ነበር በጊዜው? ይኸውልህ ቲቪ በሽታ ማለት ይተላለፋል፣ ገባህ? እኔ አሁን እስካሁን ድረስ ያለሁት በመድኃኒት ነው። እኔም ነገ ሞቴን እየተጠባበቅኩ ነው ያለሁት። በቃ ነገ ሞታለሁ፣ ዛሬ ሞታለሁ፣ በፍራቻ ነው ያለሁት። ስለዚህ ተኝቼ ስነሳ ራሴን በመስታወትና አይናለሁ እንዴ አልሞትኩም ብዬ ደስ ይለኛል። ልጄን ቶሎ ብዬ አቅፈዋለሁ። እሺ አሁን ያረግሽው ነገር ልክ ነው አይደለም ልልሽ አይደለም፣ ግን ከሷ ሌላ ሰው የለምና ነው ለቤት ሰራተኛ ለማልስጣቸው እስኪ ንገረኝ። እስኪ ለማለት የኔ ቤተሰቦች እኔን የማይደግፉት እኔን የሚጣሉት እሱን የሚጣሉት ለማንኛቸው? ነገ ከነገ ወዲያ ልጄ አንድ ነገር ሲጎልበት እያሰቃዩ እንዲያሳድጉት አይጥሉትም። ነገ ከነገ ወዲያ ግን ትምህርታዊ ምን ያህል ጎዳና ላይ የሚወጣው ለምን ብዬ ለነሱ ሰጣቸዋል? እኔ የትኛው ቤተሰቤ? እሺ ተረዳውሽ። እችንስ ምን ያህል ታውቂያታለሽ? አምናታለሁ። ምክንያቱም አብራኝ ከመጀመሪያ ጀምሮ ህመሜን ያየች ከቤተሰቦቻችን ይልቅ እሷ ናት ህመማችን ያየችው። ገባረ? አብራን የኖረችው እሷ ናት። ስለዚህ መወለድ ቋንቋ ነው። ብዙ ነገሬን ተጋርታኛለች በሴትነቴ። በሱም ከኔ አልፎ ተርፎ ለባለቤቴም ብዙ ነገር ሆናለች። ስለዚህ ሲያመው እኔንም ሲደክመኝ የሆነ ቦታ ሲሄድ እሱን እያስታመመች ከዚህ በላይ ታማኝ ሰው ምን ያስፈልጋል? በቃ ምክንያቱም አንተ አሁን እዛ ጋር ሳል ነው ይሄ ህመም ማለት ሳል በቃ ያስላል፣ ደም ያስተፋዋል። ያንን ጠራርጋ ምን ብላ ቤቱን አስተካክላ እንዴት ልበለ መስዋዕትነት ከፍላ በጣም ብዙ ነገር ሆናልኛለች። ከዚህ በላይ እምነት ምን ያደርግልኛል? ሰው አስታሞ ከኔ ጋር አብሮ ደክሞ አብራ በጭንቀቴ ሰዓት አልቅሳ አብራ አዝና፣ ታዲያ እንዴት አልመናት እሷን? ከልጅሽ ጋር ያላት ግንኙነት እንዴት ነበር? እንዴት ልበልህ? በጣም ነው የሚወዳት። በጣም ባይገርም ለጓደኞቹ የሆነ ትንሽዬ ልጅ ነው። ለጓደኞቹ የሆነ እንትን ሲል እኔ ሁለት እናት አለኝ።
ጫውታ ሲጀምሩ ለምን ሁለት እናት አይኖረንም? ልክ እንደኔ ሁለት እናት አንደኛዋ እማዬ ናት አንደኛዋ እሷ ናት ምናምን እያለ ነው እንትን የሚለው። ለኔ በልጄ እንዴት ልበለ ሰራተኛ ማለችው እናትንም ናት። ምክንያቱም እንዴት ሁኚ እንደመጣ ታውቃለች። በብዙ መስዋዕትነት ስለሆነ ልነግር አልችልም። እኔ የሷን ወዳጅነት አጠቃላይ ቤተሰቤ አብራኝ በቃ ደም አልተጋራችም እንጂ ቤተሰቤ ናት። ስለዚህ ካንቺ ጋር ለረጅም ጊዜ ያሳለፈች በክፉም በደጉም ጊዜ አብራሽ የኖረች እህትሽ እንደማለት ናት። በቃ እኔ ሰራተኛ ስለራሱ እንደው አሁን ላንተ ዲገባክ ለማስረዳት እንጂ ለኔ ሰራተኛ ብያትም አላውቅም። ምንም ሰው ሲመጣ እንግዳ ምናምን ሲመጣ እህቴ ነች፣ ታናሽ እህቴ ነች፣ ቤተሰቤ ናት ነው የምለው። እንደውም አትመሳሰሉ ምናምን ሁሉ ሰው ሲል እናደዳለሁ እኔ። እሷም ትናል ለምንድን ነው እንደዚህ የሚሉን? በቃ ይሄን ያህል ነው ቅርበታችን። ስለዚህ ያለኝ አማራጭም ብቻ ሳይሆን ለሁለተኛ እናቱ በቃ ነገር በሞት። ስለዚህ አሁን አንቺ ያደረግሽው ያንቺ በህይወት የመኖርና ያለ መኖር ዋስትና ስላላረጋገጥሽ በቃ ቢያንስ እሱን ማንገላታው አብሮት የሚኖር ሰው ማስቀመጥ ነበረብኝ ብለሽ ለቤት ሰራተኛዋ ያለሽን ሀብት ንብረት በእሷ ስም አዙረሽ ነው እንትን ያልሽው። ምንም ወደ ኋላ ወደፊት ያልኩት። ስለዚህ አንቺ ስትሞቺ ቀጥታ ወደ እሷ እንዲሄድ ልክ እኔ ስሞት በቃ ሙሉ ነገሬ ወደ እሷ እንዲሆን ከእንደገና ልጄ ንብረቴ ብቻ አይደለም እኮ ልጄንም ነው አሳልፌ እናትነቴን ነው አሳልፌ ሰጠዋት። ይሄ ንብረቱ እኮ ምናምን ዋጋ የለውም፣ ነገ ማንም ሰርቶ ያገኘዋል። ግን ህይወቴን እምሳሳላት ልጄን ነው አሳልፌ ሰጠዋት። እሺ ከዛ በኋላ ምንድነው ታዲያ ተፈጠረ? ከዛ በኋላ ያንና ቁጣ አድርገሽ ግን ነግረሻታል? እንደዚህ አድርጌልሻለሁ ብለሻታል? ሁሉንም ነገር ታውቃለች። ከሷ ምንም የምደብቀው ነገር የለም። ኦኬ መጀመሪያ አውርተሻታል ከማድረግሽ በፊት ማለት ነው? እንደዚህ አስቤያለሁ ምን ይሰማሻል ምናምን ብለሻታል? ምን አለች? በቃ እሷ እንደውም ለምን ቤተሰብ እያለ ምንም መጥፎ ነገር ቢሰሩ የሱን ቤተሰቦች አንቺን ቤተሰቦች መተው ለምን አታናግሪያቸው? አድራሻችን ራሱ አያውቁም። በቃ ለምን እንደማያውቁ ታውቃለህ? እኔማ እንዲያውቁ ስለማልፈልግ። ምክንያቱም በዛ ልጅ ባልነበረን ሰዓት ሲያሰቃዩን ስለነበረ የሁለታችን ቤተሰቦች እንዲኖሩም አልፈልግም፣ እነሱም አይፈልጉንም። ስለዚህ እኔና እሷ ቁጭ ብለን አወራን። ለምን እኔን መረጥሽኝ? ለምን እንደዚህ ያለሽ? ምክንያቱም በችግሬ ሰዓት፣ በመጥፎ ጊዜ፣ በጭንቀቴ፣ በመከራዬ ሰዓት የተገኘሽልኝ፣ ባሌን ያስታመምሽልኝ፣ ሁሉ ነገር የተጋራሽኝ አንቺ ነሽ። ስለዚህ ላንቺ ነው የሚገባው። ልጄንም አደራ እንደ እናቱ ነሽ እድሜ ልክሽን አሳድጊልኝ ብዬ ቃል አስገብቻት ምናምን። ግን እያመነታች ነው እንትን ያለችው። እሺ አለች። ለምን ቤተሰብ እያለ ምናምን የሚለውን ነገር ቤተሰብ ስላለ ያው ስሙ ቤተሰብ። ከዛ በኋላ ተስማማች፣ እሺ አለች። ለትንሽ ጊዜ በቃ እኔም በቃ የሆነ እሷን ከሷ ያን ነገሩን ሁሉ ካደረኩ በኋላ ትንሽ ቀልል አለኝ። ከብዶኝ ነበር እንዳልኩ ተነስቼ ሞቻለሁ እንዴ አለሁ እንዴ ምናምን እያልኩ ከመጠባበቅ ልጄንም ሜዳ ላይ ትቼው ከመሞት ይሄንን ማድረግ ደስተኛ ሆኜ እስኪ ቢያንስ እንኳን ትንሽ ጊዜ ሱባኤ ልግባ ምናምን ብዬ ሄድኩኝ። አደራ ብያት ልጄን ተንከባከቢ እመለሳለሁ ምናምን ብዬ ጸበል ነው ያልሻንቺ? ሄድኩኝ። ከዛ ለምን ያህል ጊዜ ነው ያሰብሽው ነበር? ቢያንስ ለ3 ወር። ለ3 ወር በቃ ምንም ሀሳብም ጭንቀትም የለብኝም። ሙሉ ለሙሉ ሀሳቤን እሷ ላይ ትቻለሁ። እናት ናት፣ ሁለተኛ እናት ናት። በቃ ከዛ በኋላ ሄድኩኝ። ስልክ ምናምን ደግሞ ይዘጋል መሰለኝ። ሱባኤ ውስጥ ሆነ ስልክ መያዝ አትችልም። ዝም ብለሽ ነው እሱ? ዝም ብዬ ነው የሄድኩት። ስልኬን ዘጋግቼ አይቻልም፣ ምንም አይነት ነገር ይዘህ መሄድ አትችልም። ስልኬን ዘግቼ እዚህ ቁጭ አድርጌ ነው የሄድኩት። እሺ ተረጋግተሽ እስኪ ስላለው ነገር የግድ ማወቅም ስላለብን እኛም መፍትሄ የምንፈልገው። ታውቃለህ በጣም ውስጤን ጭንቅ ብሎኛል። የሆነ የማበድ ስሜት እየተሰማኝ ነው። አሁን ነው በቃ የመሞት ስሜት እየተሰማኝ ያለው። እኔ አላውቅም። አሁን ግዴታ ስለሆነብኝ ነው እዚህ ጋር ቁጭ ብዬ እንትን እምለው። ከዛ ስመጣ በር ተቆልፏል በሩ። 3 ወሩን ጨርሰሽ? ስመጣ ቁልፍም የለኝም ምንም የለኝም። በቃ ከፍት ነው ማገኘው ብዬ ነው አስቤ ሄድኩት። ስመጣ ተዘጋግቷል። ከዛ ሳንኳኳ ማንም የለም። በቃ አማራጭ ሳጣ ጎረቤት ጠሩኝና በሩ እንዲከፈት አደረግኝ። በምን ከፈተ? ተገንጥሎ ማለት ነው? ተገንጥሎ። ከዛ ስንገባ
የሸረረድ ጠቅላላ ቤቱን እንትን ብሎታል። ረጅም ጊዜ ተዘግቶ በቃ ልክ እንደኔ ይሄ እኔ ዘግቼው ሄድኩት ነው ያለን የተሰማኝ። ከዛ በኋላ በቃ ስገባ ጠረንም አለ በቃ እጣን ምናምን አጫጫስኩበት፣ ምክንያቱም ተዘግቶ ስለቆየ ነው ምናምን ብዬ። አሁንም ስልክ ስደውልላት አይሰራም፣ ስልኳ ስቀጠቅጥ አይሰራም። ማታ ከገባው ጀምሮ አስበው። ከዛ መጥቼ ምግብም የለም ምንም የለም፣ ልጄንም የለም እሷም የለችም፣ ቤት ባዶ ሳገኘው በቃ ግራ ገባኝና ስልክ መቀጥቀጥ ያስኩ። ስሬ በቃ ከጧት እስከ ማታ ድረስ ስልክ መደወል ጀመርኩ። አዎ አይነሳም፣ ስልክም ጭራሽ አይሰራም። አይሰራም። አዎ ከዛ ምንም ግራ ገባኝ። በቃ የማረገው ነገር እኔ እንዴት ልበለ፣ በቃ እንቅልፍ መተኛት አልቻልኩም። ቁጭ ብዬ ፍጥጥ ብዬ ነው ማመሸው። ምንም ተወሰነ ጊዜ እንደዛ በቃ ስልኳን ቢያለኝ። ከዛ አንድ ቀን ስደውላት ስልኳ ሰራ። ደነገጥኩ። በቃ የሆነ ነገር ብቻ ያገኘኋቸው ነገር የተሰማኝ ልጄን አላቅም። ስልኩ ሲሰራ እንዴት እንደሆንኩኝ በቃ ስሜቴ እንዴት እንደተረበሽ አላቅም። ስደውልላት ሰራ ስልኳ። ከዛ ልጄስ ምናምን ስላት ተጠለፈብኝ አለች። ማለት ተጠለፈብኝ ወደ ክፍለ ሀገር ይዞት ሄደዋልና እዚህ ቦታ ይዘሽ ነይ፣ የሆነ ነገር ገንዘብ ይዘሽ ነይና ወሰጂ ምናምን አሉኝ አለች። ልጁ ጠፋብኝ ምናምን ነገር አለች። ከዛ የምትችይውን ነገር በቃ መስዋዕት ከፍለሽም ቢሆን ልጅ ይመልሽልኝ፣ ምክንያቱም እኔም እዚህ ያለኝን ነገር ሁሉ ሽጬ ብርም ከፈለጉ ሁሉም ነገር ቤትም አለ፣ ያንን ቤት ሁሉ ሽጬ እሰጣቸዋለሁ፣ ብቻ ልጄ ነው የምፈልገው ምናምን አልኳት። እሺ ችግር የለውም አመጣዋለሁ፣ ይሰጡኛል። በቃ እርግጠኛ ሆናለች። ከተነጋግሬ ሁሉም ነገር ጨርሻለሁ፣ ልጁን ይዤልሽ እመጣለሁ፣ አንቺ ታረጋጊ ምናምን ብላ አረጋጋችኝ። ትንሽ ተንፈሳልኩኝ ማለት ነው። የተነፈስኩት ለተወሰነ ደቂቃ ነው። ከዛ ትንሽ ቆይቼ ደግሞ ስደውል ስልኩ ተዘጋ መልሶ። ተዘጋ ትንሽ ደቂቃ በቃ እንዴት ሆነ ፋታ አልሰጣት አልኩኝ። እንዴት ሆነ እየደወልሽ እንዴት ሆነ እንዴት ነው ምናምን ለማለት አላቀው አልሄድ ምን ብዬ ሄዳለሁ? የት ሀገር እንዳገቱት የት እንደሆነ ብቻ ክፍለ ሀገር ነው ያለችኝ። በጣም ስለተወዛገብኩኝ ሀገሩን ምኑንም አልጠየኳትም። እሺ ያለበትን ቦታ እንዴት እንደወሰዱትም አላውቅም። እሱንም አላብራራችልኝም። ብቻ እንደዛ ብላ ደውልልሻለሁ ብላ ዘጋችሁ። ከዛ በኋላ ስልክ ስደውል አይሰራም ስልኩ። ትንሽ ግራ የሚያጋባ ሁኔታ ነው። እስኪ ለማንኛውም አንቺ መጀመሪያ ትንሽ ተረጋጊና መረጃዎችን በሙሉ እንፈልጋለን። እንዳልሽው ቤቱም የሆነ ጠረን አለው፣ የሆነ የሚረብሽ ጠረን አለው። ስንገባም ያው አንተ ማይታታ ይሸታልና እኛ እንዲያውም የቤቱ ጠረን መስሎን ነው መጀመሪያ እንትን ያልነው። ግን ሳስበው የሆነ ነገር አለ ቤት ውስጥም እጣን ምናምን ይጨስበት። ጎረቤትስ የነገሩሽ ነገር አለ? ማረጃ አንዷ ጎረቤት የሚገርም መጀመሪያውንም አላመንኳትም። መጀመሪያውም ታይ ብዬ ነበር ነው የምትለኝ እሷ። ከመጀመሪያው ጀምሮ ይሄንን ነገር ልሳረግ አልተስማማችም። ጥሩ ጎረቤቴ ናት። እኔ እቺ ልጅ አይን ሆዋ ሁሉ አላማረኝም፣ ደስ አላለችኝም። በቃ ዝም ብለሽ ነው አንቺ፣ ምክንያቱም በቃ መንፈሳችሁ ስላልተገናኘ ነው ምናምን አንዳንዴ እንደዛ ይፈጠራል። እንደዛ ብዬ ታውቋት ማለት ነው። እሷ ግን ሁሌ ባገኘች ታረተ ይሄን ልጅ ትኩረቱ ልጅሽ ላይ ትኩረት አድርጊ። እኔ ደስ አላለችኝም። ምን በቃ የሆነ እሷ ምችኛው የሚገርም ሰራተኛ ያችን አትወዳትም። ሁለቱም አይዋደዱም። ያችን አትወዳትም። ልክ ያችን እንዴት ዋልሽ ብላ ስትመጣ እቺ ብድግትልና ጓዳ ትገባለች ወይ የሆነ ነገር ታደርጋለች። ያችኛዋ እንትኗ ጎረቤቴ ግን በጣም ለፍታልኛለች ለኔ። አሁንም እናንተን እንትን ያለችኝ እሷ ናት። እስኪ እሺ ጥሪያትና እሷንም ላናግራት፣ እሷም ጋር መረጃ ካገኘው እሷንም ላውራት አይሻልም? እስኪ ሂጂና ጥሪያት፣ እኛም እንጠብቅሽ። እሺ ያለውን ነገር እናወራበት አይሻልም? እሺ ጥሪያት። እንግዲህ ውድ ተመልካቾቻችን ያው በተቻለው አቅም ይሄንን ኬዝ ለመፍታት ጥረት እናደርጋለን። ትንሽ ግራ የሚያጋባና ያልተረዳነው ነገር የሆነ ሽፍንፍን ያለ ነገር ይመስላል። በእርግጥ ከገንዘብ ጋር የተያያዘ ወይም ከውርስ ጋር የተያያዘ ችግር ሊኖርም ይችላል።
እንዳለችውም ደግሞ ልጁም ታግቶ ሊሆን ይችላል። አሁን ታገተብኝ ነው ያለችው። ስለዚህ ያለበትን አድራሻ አጠያይቀን እንግዲህ ታገተ የተባለው ልጅ የት እንደሚገኝ ገንዘብስ የጠየቁት ሰዎች እነማን ናቸው የሚለውን ነገር ቼክ ለማድረግ እንሞክራለን። እንግዲህ ጎረቤቷ ትምጣና ከሷም ጋር ደግሞ የተወሰነ ቆይታ የሚኖረኝ ይሆናል። እናንተ ግን አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን ያው ጎረቤቷ መጣለች። ከሷም የተወሰነ መረጃ ለመውሰድ ጥረት እናደርጋለን። አክብረሽን ስለመጣሽ እናመሰግናለን። እሺ እንተዋወቅ። ስሜ ባንቻ አምላክ ይባላል። እሺ ባንቻ አምላክ፣ ያው ለሷ ስለኛ የነገርሻትና ለኛ እንድትደውል ያደረግሻት አንቺ እንደሆነሽ እየነገረችን ነበርና እስኪ ስለተፈጠረው ነገር በደንብ ንገሪኝ። ሰራተኛዋ ጠፋ ስላለችውም ልጅ እንዴት ነው ሁኔታው የተፈጠረው የምታውቂው? እኔ እንግዲህ ሰራተኛዋ እውነት ትጥፋ እሷ ተተባበር ይዛው ትሂድ መድኃኒዓለም ነው የሚያውቀው። ምክንያቱም እኔ እሷ ልክ እንደሄደች በሶስተኛው ነው በሁለተኛው ቀን ቤት ውስጥ እንደው ትንጎዳጎዳለች። ይባሱንም ግድግዳው ነው በዚህ በኩል እንደው አዲስ የተለጠፈ ይታያል። እንደው በዛ በኩል እሷም እንዴት ያው የልጇ መጥፋት እንትን ስላላት ልባላለችውም እንጂ በዛ በኩል እንደው ትቆፍራለች። የሆነ ጎን ነው የተያያዘ ነው ቤታችን እና ይሰማኛል። ምንድነው ምን እያደረግሽ ነው ስላት አይ እንደው እንትን ወድቆ እየሰቀልኩ እንደዚህ እያልኩ ትለኛለች። ከዛ አሁን ምንም ልትተው አልቻለችም። በሩን እንደው በኃይል አንኳኩቼባት ገብቼ ሳይ ያንን መልሳ እንደው ምንው ጭቃው እንደተለጠፈ ምንው እንዳስተካከለችው አላውቅም። ዝም መልሳ ለጠፈችው። እንዴ ማለት እስኪ አልገባኝም፣ በደንብ አስረጅኝ። ምንድነው የተለጠፈው? ምንድነው? ግድግዳውን እንደው ቆፍራው ነበር። አይ ይቅርታ አድርጊልኝና እኔ አባቴ ይቅርታ አድርጊልኝና እኔ ምንም አንቺ ከድሮ ጀምሮ ምንም እንደማያገባባችሁ መድኃኒዓለም ያውቀው። አሁን ልጅ ተጥፋ አትጥፋ አሁን ልጅን እሷም እኮ እየተጨነቀች ይሆናል። እኔ እኮ ይኸውልሽ ሁሌም እነግርሻለሁ እኔ እቺ ልጅ ነገረ ሷራ አያምረኝም። ሁሌ እልሻለሁ። እንግዲህ ያጠፋፉን ጉዳይ የልጁን ከመጀመሪያው መሰረቱ እንዴት እንዳገኘሽው ስለማቅ እሱ መድኃኒዓለም ያሳውቃል እንጂ እኔ ግን ይሄ ነገረ ስራዋ ሁላ አላማረኝም። እችልች አንቺም እሷን አትወጪት። እኔ ነገራችሁ ምን እንደሆነ አላውቅም። አሁን ምን አለ መረጃ ስለሆነ ትጥላትም ትውልዳትም መጀመሪያ እስኪ መረጃውን እንስማ። እንደ መረጃ ይኸውልህ እኔ አሁን ስደውልላት ስልኳ ከፍቷል። በመሃል ስልኳ ተከፍቷል። ገባህ? እንደዚህ ያረኩኝ እንደዚህ ሆነ እንደዚህ አምጪ እያሉኝ ነው። አሁን ገንዘብ ምናምን እየጠየቁ ነው። ሞቀሱ እሷ አሁን እኔ ትኩረት የምፈልገው አሁን የእሷን ሞቀስ ምናምን አይደለም። እሷ የኔ ተቸግራ ይሆናል እንደኔ የሆነ ጨንቋት ይሆናል። አይ እስቲ ተይኝ። እኔ ሰራተኛ ነገር ጥሩ አይደለም። እስኪ ቆይ ትንገረን። 10 ዓመት ሙሉ አብራኝ ኖራለች። ወይዘሮ አሰፉ አሁን መረጃ ነው እየፈለግን ያለውና እሷ ትንገረንና እስኪ መረጃውን መጀመሪያ እንስማው። ልክ ነውም አይደለም እኮ የምናውቀው በኋላ ላይ። አዎ ትንገር። ግን እሷ መኮንኑ አግባብ አይደለም ነው እኮ። አሁን እኮ አልኮነነችም፣ ግን የተፈጠረ ነገር አለ። አንቺ በሄድሽ በሶስተኛው እስቲ ቆይ የዛን ቀን በሶስተኛው ቀን ምንድነው የተፈጠረው? አንድ በአንድ ከመጀመሪያው ጀምሮ ስነግርህ እቺ ልጅ እቺ ሴትዮ እንግዲህ ሀዘኑም ምኑም በሽታውም ተደራረበባት። ልጇን ኃላፊነት ሰጥታ ለሰራተኛው ከቀድሞም ገና ከመጀመሪያውም እንዲላረግ አስቤያለሁ ስትለኝ እንደው መቼም ያው ከሁለቱ ቀጥሎ አማካሪያቸው እኔ ነኝ፣ አማካሪዋ እኔ ነኝ ለሷና እንደዛ ስትለኝ ታይ እቺ ልጅ ባዳናት ምንም ቢሆን ታይ ሰላት አይ በፍጹም ከሷ ውጭ የሚቀርበኝ የለም ማለት እሺ ይሁንልሽ ብዬ ተውኳት። አሁን እውነትም እሷ ነገሩን ጨርሳ ከሷ ጋር ሄደች። በሄደች በሶስተኛው ቀን እንደው ትቆፍራለች። እንደው ምን ትላለች? የልጁን ኮሽታ የለም አይወጣም። እስኪ በደንብ አስረጅኝ። ምኑን ነው የቆፈረችው? ግድግዳው በዛ በኩል አሁን ራሱ ግድግዳውን ቆፈረችው። ግድግዳውን ቆፍራ እንግዲህ ግድግዳውን እየቆፈረች ይሰማኛል ድምጹ። የልጁ ኮሽታ ምንም አይሰማም። ድምጹ ምንም አይሰማም። አሁን ግድግዳውን ቆፍራ ምንድነው ብዬ እንደው በኃይል መጥቼ በሩን ሳንኳኳባት ትከፍትልኛለች። ይሄንን ለጥፏለች። እየለጠፍኩት እኮ ነው አለችኝ። እንዴ ቀድሞ ነው የሳቀው። የግድግዳ እንደዚህ አልነበረም። ምን ይሁን ብለሽ ነው የለጠፍሽው ብዬ ከነገርም አልወሰድኩም። ልጅም ተኝቷል ብዬ ስላሰብኩኝ ዝም አልኩኝ። አሁን በስንተኛው ቀን ምን ሰዓት ትውጣ ምን ሰዓት ትሂድ አላውቅም። በሩ ዝግ ነው። እንግዲህ እኔ
አንድ ዘመድ ይኖራታል ብዬ እኔም ከነገሬም አልወሰድኩት። ኦኬ አንቺ ገባሽ ስትገቢ ይሄ ተቆፍሮ የነበረው ነገር ተስተካክሏል። እሺ ከዛ በኋላ ግን ተመልሰሽ ስትመጪ ቤቱ ተዘግቷል። ድምጻቸው ሲጠፋብኝ ሳይ በሩ ተዘግቷል። አይ እንግዲህ አንድ ዘመድ ይኖራታል ብዬ ዝም አልኩኝ። ያው ከነገሩ አልወሰድኩት። እንግዲህ እሷ ያመነቻትን እኔ ምን ብዬ የት ሄደች ብዬ ፈልጋታለሁ። ዝም አልኩኝ። ያው እሷም 3 ወር ቆይታ መጣች። ብቻ ግን ስናልፍ ስናገድ የሚሸተር ነገር አለ፣ ጠረን አለ ቤቱ። አይደለም ቆይ ይታይልን ነው። ለ3 ወር ልጁ መጥፋቱን አታውቂም? አላውቅም፣ በፍጹም ጠፍቷል። በቃ እኔ ማለት አብሮ ተያይዞ ሄዷል። እዚህ ቦታ ነው የለም። አሁን እሷ ስትመጣ ነው እንግዲህ መጥፋቱን የሚያወቅኩት። ከዛ እውነትም ስትመጣ አይ እኔ እንደውም ወዲያው እኮ ነው አንቺ እንደሄድሽን እኮ 3 ቀን ነው ያን ያህልም አልቆየችም የሄደችው። ብቻ እኔ እንዳጋጣሚ በሩን እንትን ስል ስሞክር ድምጻቸው ሲጠፋብኝ የለችም እንግዲህ የለችም ብዬ ትቻታለሁ አልኳት። እውነትም ያም ለካ እሷም ስትሄድ ቁልፍም አልወሰደች፣ ምንም ነገር የላትም። ያላትን ነገር ሁላ እዚሁ ትታ ነው የሄደችው። ያ በር ተሳብሮ ገባን። ስንገባ እንደው ስናልፍ ሁላ ዝንቡ ሙር ይላል፣ ሽታም አለ። ግን እኔ ምንም እንትን አላለኝ። አንቺ የምታስቢው እዚህ ቤት ውስጥ ልጁ ተገሎ ሊሆን ይችላል ነው። እኔ ነገረ ስራ ሁላ ስላላማረኝ ሙሉ ለሙሉ እኔ ውስጤ አላመነም። ታገተ የሚለው ነገር አላያዘሽም? አዎ እንደዛ ነው የኔ ሐሳብ፣ እንደዛ ነው። እኔ አሁን ይሄን ቢታይልን እኔ አሁን እናንተ በብዙ ነገሮች በብዙ ሚዲያዎች ላይ ያያያችሁ መልካም ስራ እየሰራችሁ ስለነበረ እኔ እቺ ልጅ እቺ ሰው ከጭንቀት ታወጣታላችሁ ብዬ ነው ይታየልንና ይሄ እንግዲህ እስኪ አንቺ ሳሁን ማለት አይ እኔ አንቺ ይቅርታ አድርጉልኝ። አንቺ ለኔ ብለሽ ብዙ ነገር አድርገሻል፣ እነሱንም ጠርተሻል፣ ተባብረሽኛል። ግን እሷ ምንም እኔ እንጃ ልጅ የታገተ ነው የሚመስለኝ። ቆይ ከእሷ ጋር አሁን ምንድነው እያወራችሁ ያላችሁ? እስኪ ንገሪ። ሰራተኛ ትደውልሻለች? አዎ ታግቷል ነው እሷ። ይሄን ያህል ብር አምጪ፣ ይሄን ያህል ብር አምጪ አለ። እሺ ቤት ልሸጥ ነው እንደዚህ። እኔ አሁን በነገር ላይ ቤቱን ልሸጥ እንትን ብያለሁ። በቃ ልጅን ቶሎ ብር ተብለሻል። አሁን እሷ ናት አሁን ይሄን ያህል ተብያለሁ። በዚህ ምክንያት ነው የምትፈልግልኝ። በቃ እንደዚህ ታግቷል እንጂ እንደዚህ ነው አትልም። ልጁን በስልክ አግኝተሻል? አይ አላገኙት። ልጄን እሷስ አግኝቷለች? በጭራሽ አላገኙት። እሺ ቆይ ያገቱት እነማን ናቸው? አላውቅም፣ እነማን እንዳገቱት አላውቅም። አግታውታል ብቻ ነው የምትለው እኮ። እኔ እኮ አሁን ጥርጣሬ ላይ ያደርኩት እከሌ አግቶታል ወይ ከሌ አገር አይደለም፣ አገሩን እንኳን በቅጧት ነግረንም። ኦኬ ስለዚህ አሁን ብር ግን አምጪ ብላሻለች። ብር እኔ ስፈልግ እኔ እደውልልሻለሁ። ብር አዘጋጅ ስልሽ ታዘጋጃለች። ታግቷል ነው። ቆይ አይደለም አሁን ቤቱን ልሸጥ ነው ያልሽው እኮ ብር አዘጋጅ ስላለች መሰለኝ አይደለ? ስለዚህ አሁን እንደዚህ እናድርግ። አሁን እቺ ሴት የግድ ማግኘት አለብን። አሁን ምንም ተፈጠረ ምንም መጀመሪያ እሷን እናገኛት። እሷ ከተገኘች በኋላ ከዛ እናወራታለን። አይሻልም? ስለዚህ አሁን እንደዚህ እናድርግ። ይኸውልሽ የኔ እናት ቆይ ተረጋጊ። አሁን እንደገና እንትኑን ቁርጥ ሳታቂ ምንድነው አንቺ እንደዚህ የምትሆኚው? ምንም እኮ አሁን እኮ ገና የተያዘም ነገር የተጨበጠም ነገር የለም። እርግጥ ነው ግን እኔ እንደው ይሄ ልጅ ምናልባት ራሷ ጋርም አርጋ ልጁን እንትን እያለችስ ቢሆን ገንዘብ እየፈለገችስ ቢሆን ምንም እኮ የተረጋገጠ ነገር የለንም አይደል? ስለዚህ የምትፈልግም ከሆነ ምንም ችግር የለም። እኔ እሰጣለሁ ብቻ ልጅ እኔ እሷ ታግቶባታል ብዬ ምክንያቱም 10 አመት ሙሉ አንቺ ታውቂያለሽ እንግዲህ ሚስጥራችንን ሁሉ ነገራችን ታውቂያለሽ። 10 አመት ሙሉ ከኔ ጋር ነው የኖረችው ይችልሽ። እንዴት እንደዛ ታረጋለች? አንቺ ንብረትሽን አሳልፈሽ ሰጥተሻል። ለንብረትሽ አሳልፈሽ እህቴ በቃ ሰው እኮ ብታምኛትም ሰው ደግሞ ደካማ ጎን አለው። ምናልባት ደካማ ጎኗ ምን እንደሆነ አናቅም እኮ። እቺ ልጅ አሁን ውስጧ ላይ ያለው ነገር ምን እንደተፈጠረ የምናውቀው ነገር የለም። ምን አይነት ልጅ ናት? እስኪ ባንቺ አገላለጽ እቺ ሰራተኛ ተባለ። እኔ መቼም ከሷ ጋር በርግጥ እንደው እንደ እህትና ማቾች ነው የሚሆኑት። እንደ ሰራተኛ ይብላ እንኳን አፏን ሞልታ ለመናገር ራሱ ይከብዳታል። ምክንያቱም ባለቤቷም እያለ ሲታመምም ብዙ ነገሮችን ስታሳልፍ አብራ ስለነበረች እህቴ ነው እንጂ ሰራተኛ አይተላት። እኔ ግን ከቀድሞ እንደው ዝም ብሎ እንደው የሚነግርህ ነገር አለ አይደል? እንደው አትጥመኝም ነበረ ነገር አሰሩ። ኦኬ ከመጀመሪያው ምን አልወዳትም። እንደው ቀልባችንም እሷ ምንን አትወድም፣ እኔም እሷን አልወድም።
እኔ እንኳን እንደው ቡና ልጠጣ ምንም ልል ከመጣው ወደ ጓዳ ግብት ነው የምትለው እንደው እንትናችን ኮከባችን ስላልተገጣጣመ ይመስለኛል እኔ ግን አሁን ላይ ደግሞ እውነቱም ሳይሆን ያ እየታየኝ የነበረው ነገር አሁን ላይ እየተከሰተ ያለ ይመስለኛል ምክንያቱም እሷ ብዙ ታምናታለች እንግዲህ ቤተሰቦቿንም አታለች እቺ ሰው በብዙ ነገሮችን አሳልፋለች ያንን ስታሳልፍ እሷ አብራ ስለነበረች በቃ እህቴ ናት ብላ ስላሰበች ነው ያመነቻት ያለችው ግን እኔ ንንጃ አሁን ላይ ይሄ ልጅ በመከራ ያገኘችው ልጅ ስንት ተስላ ያገኘችው ልጅ እኔ ምን እንዳደረገችው እስመዳናለም ይወቀው እኔ አላቀው እውነት ታግቶስ ከሆነ ለምንድን ነው አድራሻው ነው ማትናገረው ጥላ አብራ ሄዳለች የት ነው ያለችው አንስታቆይ ክፍለ ሀገር ነው መጥተለው እኮ የት ወደ ደሴ አካባቢ ደሴ ነው ያለሁት ነው መጥተሽ ስልኳን ወይ ትራክ እናርገውና ኤግዛክትሊ ያለችበትን ቦታ ማወቅ እንችላለን እሺ ስልኳን መጥለፍ እንችላለን ያለችበትን ማወቅ እንችል ይመስለኛል እንደዛ እንግዲህ እስቲ እናንተ መፍትሄ ካላችሁ እስቲ ከናና አሁን እንዳለችው ደሴ እንዴት ደሴ ሄደች ግን አላውቅም አይ ደሴ ማለት እዚህም ልትሆን ትችላለች እቺ ሰው ደሴ አለችን እንጂ በስልክኛ የምናውቀው ነገር የለም ደሴ ነው ያለውት ትለኛለች ነው የምትለው እሷ እሺ ለሷ መደወልሽ ምናምን ጥሩ ነገር ነው ነገር ግን ሁላችንም አንድ ቤት ሰራተኛ ወደ ቤት ሲገባ ተያዥ ይኖራታልና ለተያዡስ ለማሳወቅ አልሞከርሽም ወይስ አታውቂውም እሱ ነው መጀመሪያ ጊዜ ነው ለሱ የደወልኩት እሱ ጋር ያለበት ቦታ ይዤ እንዴ ያለ ተያዥ እንዴ ሰው ያስገባለሁ እሺ መጀመሪያ ጊዜ እሱ ነው ያመጣልኝ ተያዥ አላት በስነ ስርዓት ተፈራርመን ውልም አለን እሱን እጄ ሰጠይቀው ግን እንደተወሰነ ጊዜ ወደ ክፍለ ሀገር ሊሄድ ነው ብላኛለች ነው ያለው ኦኬ ስለዚህ እሱ ማያቀም ነው እሱ የሚያቀው ነገር የለም ትንሽ ግራ የሚያጋባ ነገር ነው ለአንቺ ስትወጣ አላየሻትም ጭራሽ እኔ ምን ሰዓት ቀድሞ እንደወጣች አላየዋትም ብቻ በሩ ተዘግቶ አየሁት እንደው ድምጻቸው ጠፍት ሲልብኝ ኳኳ ባረግም ምንም ከዛ ተውኩት ብቻ ግን እንደው እኔ አላቅም እንደው ሳልፍ ራሱ የሆነ ደስ የሚል ነገር አይሰማኝም በዚህ በር እንኳን ሳልፍ በዚህ አዎ እንግዲህ እኔ ምን ለሶስት ወር ተዘግቷል ማለት እኮ ነው ለሶስት ወር አልተከፈተም ስተዘግቶ በኋላ ስትመጣ ራሱ በእንትን ነው በመሮ ነው በሩን ፈልቀቀን ይከፈት ነው ምክንያቱም እቺ ሰው ስትሄድ ምንም አይነት ቁልፍ እንኳን ይዞ አልሄደም ምክንያቱም ያው እሷ ሄደችው ጸበል ነው እቺን ሰው ምናኔ ሄደችው እንዴት ያንን ልጅ እንዳገኘችው እንኳን እሷ ሰራተኛዋ ታውቃለች ስለዚህ ይሄን ያህል ልጅን ካብራክ ይወጣ ልጅን ለባዳ ሰታ ሄደችው ምን ያህል እንዳመነቻት ነው እንግዲህ ስለዚህ እኔም ነገርም አላልኩት ቆይ አሁን ከመጣሽ ምን ያህል ጊዜ ሆነሽ ከጸበል ሳምንት ነው ሆኖሻል አዎ ይሆነኛል ሳምንት ሆኖሻል አዎ ሳምንት ሙሉ ታዲያ አሁን የሚሸተን ሽታ ይሸትሻል እንዴ አዎ ግን አጸደውት ጓዳ ጉድጓዳውን በቃ የሆነ ተዘግቶ ነው ስለቆየ አንዳንድ ቤት እንኳን ረጅም ጊዜ ትንሽ ቀንም ሲዘጋው እንትን አይልም አይጸዳም በቃ የሆነ ነገር ይሆናል ወይ አይጥሞቶ ይሆናል ምናምን ብዬ አጸደውኝ ምን አልኩኝ ግን ሽቶ ሊለቅ አልቻለም እስኪ ለማንኛውም ቤቱን ዝም ብለን ሰርች እናርግ እንፈትሽው አይደል ከሶፋው ስር ምናምን ከሶፋውም እኔን አይተሽዋል አንቺ ስሩ እኔ እንደው ቀልቤ ጥሩ ነገር እንትን አይለኝም እኔ አላውቅም እሺ ሁለት ስራዎችን ስራ በመጀመሪያ አንተ ስልኳን ቁጥሯን ተሰጣለች ይጣለፍና የት እንዳለ ስልኳ የት እንዳለ ኤግዛክትሊ እናወጣለን ከዛ ትደውይላትና እንድትመጣ እናድርግ በቃ ብሩ እንደተዘጋጀ ቤቱ እንደሸጥሽ ወይም ዋሬቨር እኔ አላውቅም ብቻ በሆነ ሚንስ ምን ያህል ብር ነው ያለችሽ አዘጋጁ የተባላችሁት አልተመነችልሽም ብር ያስፈልገኛል ነው ያለችው ተመን አልተመነችም እኔ የተባለውን ብር ሁሉ ከፍላለሁ ለመክፈል ዝግጁ ነኝ ግን እኔ ያላላለችኝ ምንም አላለች ስለዚህ አሁን ምንድነው የምናረጋው ዝም ብለሽ የሆነ ብር አግኝቻለሁ ልስጥሽና ይዘሽላቸው ሂጂ አይነት ነገር እናርገውና እሷ እንድትመጣ እናርግ ምንም ይፈጠር ምንም ልጁ በሷ ዙሪያ ነው ያለው ማለት ነው አሁን እንደተረዳሁት ከሆነ ተጠልፎም ከሆነ እንዳለችው ታግቶ ከሆነ ታይ እንጂ ነካሽቴ እንደዚህ ሞቷል ምናምን እንዳትይ ታይ እኔ ሞቷል ማለት ያው ያ ነገር የለም
ግን እንደው ብቻ ጥሩ ስሜት እየተሰማኝ አይደለም። እኔ እንጃ እኔ አላውቅም። ቆይ ሴትዮዋ መተት ምናምን ጋር ትሄዳለች? እንደዚህ ጥንቆላ ምናምን ነገር አለባት? የምታውቂው ነገር አለ? ገና ወጣት እኮ ናት። ምን የምታውቀው ነገር የለም። ያው ወጣትም ስለሆነ መተት ቤት አይሄድም ማለት አይደለም፣ ሊሄድ ይችላል። ልል የፈለኩት ከኔ ተለይታ አታውቅም። አሁን ትልቅ ነገር ነው የሰጠሻት። ይብቻል አሁን ሀብት ንብረቴን ውሰጂ ብላለች። ሰው ሀብት ንብረት ማለትሽ በራሱ እኮ የሚፈጥረው ትልቅ ችግር አለ። ለምን ያን ያህል አንቺ አሁን ሰው አማክረሻል? ይሄን ነገር ስታረጊው አንተ ያ ሁሉ ምን እያልኩ ነው አባቴ? ያ ሁሉ ሰው ሲከፋብኝ፣ የገዛ ቤተሰቦቼ ሲከፉብኝ፣ የእሱ ቤተሰቦች እንዳውሬ ሲያረጉን እኛን በቃ የኔን ቤተሰብ እናቴ የእሱን ቤተሰቦች እንደዛ ሲያረጉን የተገኘችልን እኮ ያች ልጅ ናት። በቃ እኔ አሁን የምታረጉልኝ ተቀለ ማመን አለማመኑ አይደለም። ልጅቷን ያመንኳት ሰው ጓንት እንኳን አያረግም። በቃ እንደ ቤተሰብ እንደ አባት አይታ ነው ባለቤቴ ስትንከባከበው ነበር። ይሄን ያለ ታዲያ እንዴት አልመናት? እንዴት መጎረድ እኮ ቋንቋ ነው። ረጅም ጊዜ አብራኝ ኖራለች እቺ ልጅ። በቃ ቤተሰብ ያላረገውን ነገር እቺ ልጅ አርጋልኛለች። እናት አባት ያላረገውን ወንድም እህት ያላረገውን አርጋልኛለች። ስለዚህ እሷን ያማም ይሄ ንብረቱ ነው እንዴ? ከስንት ጊዜ በቃ ስንት ጊዜ መስዋዕት የከፈልኩት እግዚአብሔርን አንጋጥጬ ያለቀስኩበት ልጄን እኮ ነው የሰጠዋት። ንብረቱ እኮ ምንም ማለት ቀድሞም ጥፋተኛ ነሽ አንቺ። እኔ እናንተ ሁለታችሁ ያላችሁን ነገር አላውቅም። አሁን እኔ ልጅቷ በቃ ወይ ታግባይ ተጣልታችኋል እናንተ ፐርሰናሊ ከሷ ጋር? እንደው ጸብ የለም ግን እንደው እኔም ቀልቤ አይወዳትም እሷን ቀልቧን አትወድ ቀልቧ አይወደኝም። በቃ እንደው ዝም ብዬ ሳያት ጥሩ ስሜት አይሰማኝም። እሺ አይ በቃ አሁን ምንም የምንፈጥረው ነገር ስለሌለ ማድረግ ያለብን ምንድነው ቤቱን እንፈትሻለን። እያንዳንዱን እንግዲህ ታሳይናለሽ። ከዛ በኋላ ወደ ቀጣዩ ደግሞ እንሄዳለን። ሌላ ምርመራ የሚያስፈልግ ከሆነ ቤቱን ዝምር አሁን ሽታው በጣም ነው የሚረብሽ። ውድ ተመልካቾቼ ሽታው ከምነግራችሁ በላይ ይረብሻል። እንዴት እዚሁ ቁጭ እንዳለችም አላውቅም። ዞር ውስጥ የታሟል። እንዴት ሽቶ ይሸተኛል እኮ እንዴት አይሸተኝም? ግን ማሰብም አልፈልግም ማጣጣምም እንዴት ነው በቃ ሽቶውን ትኩረት አላረኩም። አሁን እናንተ ስትሉ እንደው አሁን ከእናንተ ጋር እኮ ሸተተኝ በቃ እናንተ ስላላችሁ እንጂ ምንም እሱማ ልጅሽም ላይም ስለሆነ ሐሳብሽ እንትን ሊል አይችልም። እስኪ ዝም ብዬ እኔ ዞር ልበላ። እስኪ ዞር ልበልና እናንተ እዚህ ቆዩኝ እስኪ። እንግዲህ ቤቱ ያን ሀልም ሰፊ ስላልሆነ ዞረናል። ሁሉንም ቦታ አይተነዋል። ምንም የተለየ ወይም የተደበቀ ነገር የለም። ከላይም ድረስ ወጥተናል። አስገጭዋለሁ ብያለሁ አይደል? እንደው ይሄን ግድግዳ ግን እንደው ብታዩልኝ እኔ ይሄ ነገር ግን እንደው አላማረኝም። ምክንያቱም ግድግዳው እሷ ስትኖር ደህና ነበረ። በምን ቅስበት ምን ሆኖ ፈርሶ መልሳ ለመለጠፍ ኦኬ። አሁን አዲስ ቀለም ነው ማለት ነው? አዲስ ነው። ከዚህ ጋር አይመሳሰልም። በርግጥ ይለያል። እሷ ልባላለችም እንጂ ይለያል እንጂ ቀለም አስልባላልኩ። ስለዚህ ይሄ ግድግዳ እስኪ እሺ እኔው እንዴ ያለን አማራጭ እሱ ነው። እሺ በቃ ጥሩ እንነሳና እንዴ ሶፋው ምናምን እናስተካክለውና ችግር የለውም እና እንየው ግድግዳውን እናት ይታይ አይደል? በቃ ግድግዳውን እናያለን። እናንተ አንቺ ግን እንዳልኩሽ ስልክሽን አውጪልኝና ስልኩን ለሱ ስጪው። እስከዛው ትራክ ይደረግ ያለችበት ደውይላት ገንዘቡ እንዳገኘሽና እንደምታግዣት ንገሪያት። እሺ በቃ እንደዛና እሺ ስልኩን ስጪ። እሺ ስልክ ስጪ። እንግዲህ ውድ ተመልካቾቼ የተባለው ግድግዳ ይሄ ነው። ድምፁ ለየት ይላል። በነገር ላይ ባዶ ነገር የተወሰነ እንትን እንዳለው ይሄው ነው። ይሄው እዚህ ጋርና ይድፍን ነገር ይሄው ቋቋቋቋ ይላል። ስለዚህ ተመልካቾቼ እዚህ ጋር ነው አለ የሆነ ነገር ይኖራል የተባለው። ስለዚህ ይሄንን እናፈርሰውና ውስጡ ላይ ያለውን ነገር እናየዋለን። ስለዚህ አቤሎ እቺን ነገር እናስተካክላት እንዴ። ይከብዳል ዞር ክፍተት ነገር አለ። ስለዚህ
መቆፈሪያ ምናምን ትንበላቸው ነው። እሺ ዘሊና እንግዲህ ውድ ተመልካቾቼ አሁን ይሄንን እንቆፍረዋለን። እስከዛው ድረስ እንግዲህ አብራችሁን ቆዩ። ስማ መንፈስ ቅዱስ ምንድን ነው? በእናትህ ቀስ በል ቀስ። በስመ አብ ወወልድ ወመንፈስ ቅዱስ። አንተ አየኸው? ሬሳ እኮ ነው፣ ሬሳ ነው። በስመ አብ ጥራት እስኪ እናትየዋን ጥራት። ወይ ነይ እስኪ ነይ